ፌሚኒስት እግዚአብሔር የለም ብላ ታምናለች። እየተናደድኩኝ ነው። አርፎ እንግዲህ እኔ ይሄ አትመኑ ፌክ ነው ምናምን ፋብሪኬት አርጋ ነው ምናምን የነበረባት ቻይልድ አባቷ እንደዚህ ነው እንደዚህ ነው እያልኩኝ ሰላም በያላችሁበት እንዴት ናችሁ? ያለው እግዚአብሔር ይመስገን። ሰሞኑን እጅግ አነጋጋሪ የነበረው የጽዮን ግርማ ትዳር ነው። እሷ ቲክቶክ ፔጅ ላይ ካቀረበች በኋላም የተለያዩ ፖድካስቶች ጠርተዋታል። እዚህ ፖድካስቶች መካከልም ወቸጉር ላይ እንዲሁም ደግሞ ሌላ ፖድካስቶች ቀርባ እንግዲህ የተናገረችው ንግግር አለ። የጽዮን ግርማ ባለቤት የነበረው ራሱ ቲክቶክ መንደር ላይ ያስተላለፈው መልእክት አለ። ዮርዴም ስለ ጽዮን ግርማ ትዳር ያለችው ነገር አለ። ማስደምጣችሁ ይሆናል። ሌላው ሰሞኑን እጅግ በጣም መነጋገሪያ የሆነው የአርቲስት ሱራፌል ተካ የመኪና ግዢ ቻሌንጅ ነው። ሰብስክራይብ ለምንድን ነው የማታደርጉት? ቢርቶ መፈረም እየቻለ እሱ ግን ይህንን አላደረገም። እንደምታዩት እንግዲህ ብረት አግሎ እጁን በመውጋት እንግዲህ ለሚስቱ በደሙ ፈርሞላታል ማለት ነው። እንግዲህ ይሄ ምን ያህል እንደሚወዳት ነው የሚያሳየው። ሴቶች እንግዲህ እንደዚህ አይነት አፍቃሪ ይስጣችሁ። ክፍል ማለት ነው። አሁን ጨርሼ መጣሁኝ ጋይዝ። ያያችሁ ሴቶች እስኪ ምን ተማራችሁ ከዚህ ታሪክ? ያላያችሁ ሴቶች ደግሞ ሰርች ባሩ ላይ ጽዮን ግርማ ብላችሁ ተመልከቱ። ምን አይነት ታሪክ ነው? በጌታ በኢየሱስ ይህንን ታሪክ ግን እንድጨርስ ያደረገኝ እኔ ወሬ ወድጄ ነው ወይስ ታሪኩ ነው? ታሪኩን እንድጨርሰው ያደረገኝ ፈጥጡ አሪፍ ነው። ቁጭ ብዬ እኮ ነው የተከታተልኩት። ቁጭ ብዬ 17ቱንም ፓርት ማለት በኢየሱስ እንግዲህ በራሷ ቲክቶክ ፔጅ ላይ ወደ 17 ክፍል ካጋራች በኋላ በተለያዩ ፖድካስት ላይ ቀርባ ነበረ። ከነዚህ መካከልም ወቸጉር ላይ አቅርቧት ነበረ። እስኪ ወቸጉር ላይ ያስተላለፈችውን መልእክት እስኪ ሰምተን እንመለሳለን። ተጠራጠሩ፣ እመኑ አትመኑ፣ ፌክ ነው ምናምን ፋብሪኬት አርጋ ነው ምናምን ነገር ማመን የምትፈልጉትን እመኑ። የሚጠቀም ሰው ይጠቀምበታል። እኔ ራሴን ኤክስፕሌን ማድረግ የለብኝም። እኔ ፖይንቴ እሱ አልነበረም። ይሄ እንዲታዘንልኝ አይደለም። እኔ እንዲታዘንልኝ አይደለም ፖይንቴ። ያንን ሳወጣ እኔ ለራሴ አዝኜ ተረድቼ ተረጋግቻለሁ። በቃ አሁን ገብቶኛል ብዬ ስላሰብኩ ነው ፖስት ያደረግኩት። ከእኔ ጋር ሪሌት የሚያደርጉ ሰዎች ካሉ የሚጠቀሙ ሰዎች ካሉ ብዬ ሸሾኛል። ሽሽት ውስጥ ዮኒም ይመጣል። የዮኒም እንቅስቃሴ እንጂ ያንቺን እንቅስቃሴ ማወቅ ይችላል። እና ማመን የምትፈልጉትን ያህል እመኑ። የሪዛንት ይዛ ነው ደግሞ ማለት ነው። በጣም ነው የሚያስቀው። ማለት ዋት ዱ ዩ ሚን ማለት በትክክል መስማት ከቻላችሁ በጣም የተለያየ ስቶሪ ነው የምናወራው። ጭራሽ አይገናኝም። ሲቀጥል ደግሞ ኢንስፓየር አርጋት ነው ምናምን እንደው ይሻላል። ቢካዝ ላይክ ስቶሪ ታይም በጣም ብዙ አለ። አይ ቲንክ በጣም በብዙ ፓርት የተናገረችው እና ጋብቻ ውስጥ የነበረው ኢንስፓየር አርጎኛል። በጣም ነው ቪዲዮዋን ያየሁት። በጣም ነበር ደስ ያለኝ እና ላይክ ኢንስፓየርድ ሆኛለሁ በሷ። And it's fine. በጣም ብዙ ሰው ከሷ በኋላ ሰርቶታል። ስቶሪ ታይም በጣም ሰርቷል እና በትክክል መስማት ብትችሉ ቢሆን ኖሮ እና የሚገባችሁ ቢሆን ኖሮ ታሪኩን ልዩነቱን ታውቁ ነበር። ማህበራዊ ሚዲያ ላይ ይህንን ነገር ካጋራች በኋላም የጽዮን ግርማ ባለቤት የነበረው እንግዲህ በራሱ የቲክቶክ ፔጅ ላይ ወጥቶ እንግዲህ ውሸት መሆኑን እና እንዲሁም ደግሞ አስተዳደጓ ላይ ችግር እንዳለባት ባህሪያው ላይም ችግር እንዳለባት በዚህ መልኩ በሚገርም ሁኔታ እየተናገረ ይገኛል። ሰምተን እንመለስ። አሁን ማን እንደዚህ አይነት ሰበና እንደው ነገሩ እሷ እንዳለችው እንደዚህ አይነት አስተሳሰብ ኖሮ እንኳን ቢሆን እሷ ከምትከተለው ኤክስትሪም ፌሚኒዝም አንጻር አትቢ አትጠጪ እስከሚለው ድረስ ታግሳ እዚህ ደረጃ አንደርስ ነበረ። ነገር ግን እንደዚህ አስተሳሰብ እንደዚህ አይነት ውሸቶችን ለመጣል የዳረጋት ብዬ ማስበው አንደኛ የነበረባት ቻይልድሁድ ትራውማቲክ ኤክስፒሪየንስ እና የምትከተለው የምታቀነቅነው የኤክስትሪም ፌሚኒዝም አስተሳሰብ፣ ከዛም በተጨማሪ ደግሞ አምላክ የለም የሚለው ኤቲዝም አስተሳሰቧ እነዚህ ዳርጓታል። መጀመሪያ ከዛም በተጨማሪ ደግሞ አምላክ የለም የሚለው ኤቲዝም አስተሳሰቧ እነዚህ ዳርጓታል ብዬ አስባለሁ። ምክንያቱም እሷ ከምትከተለው ኤክስትሪም ፌሚኒዝም አንጻር አትቢ አትጠጪ እስከሚለው ድረስ ታግሳ እዚህ ደረጃ አንደርስም ነበረ። ነገር ግን ለዚህ አስተሳሰብ እና እንደዚህ አይነት ውሸቶችን ለመጣል የዳረጋት ብዬ ማስበው አንደኛ የነበረባት ቻይልድሁድ ትራውማቲክ ኤክስፒሪየንስ እና
እንደዚህ አይነት ስብዕና የለኝም። እንደው ነገሩ እሷ እንዳለችው እንደዚህ አይነት አስተሳሰብ ኖሮኝ እንኳን ቢሆን እሷ ከምትከተለው ኤክስትሪም ፌሚኒዝም አንጻር አትቢ አትጠጪ እስከሚለው ድረስ ታግሳ እዚህ ደረጃ አንደርስም ነበረ። ነገር ግን ለዚህ አስተሳሰብ እና እንደዚህ አይነት ውሸቶችን ለመፍጠር የዳረጋት ብዬ የማስበው አንደኛ የነበረባት ቻይልድሁድ ትራውማቲክ ኤክስፒሪየንስ እና የምትከተለው የምታቀነቅነው የኤክስትሪም ፌሚኒዝም አስተሳሰብ፣ ከዛም በተጨማሪ ደግሞ አምላክ የለም የሚለው ኤቲዝም አስተሳሰቧ ለዚህ ዳርጓታል። ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ አዲስ ሆኗል ተብሎ በሁለተኛ ቆሮንቶስ 5:17 ላይ እንደተጻፈው እኔም አዲስ ፍጥረት ነኝ። ስለዚህ ከነዚህ ሐሰተኛ ቪዲዮዎች ጋር የተያያዘ ምንም አይነት ሀሳብ ከዚህ በኋላ የማልሰጥ ከወደቁበት ጌታ ኢየሱስ ክርስቶስ አንስቶኝ በቲክቶክ ላይ ቫይራል ወጣ አንድ ቪዲዮ አለ። በዛ ቪዲዮ ዙሪያ ምንም አይነት ምላሽ ላለመስጠት ራሴን አቅቤ ቆይቻለሁ። ነገር ግን ከዛ ቪዲዮ ጋር በተያያዘ ያልተገቡ ፎቶዎች፣ ከዛም በተጨማሪ ደግሞ ያልተገቡ ምልልሶች እንዲሁም በቴሌግራሚ ከሚደርሰኝ ቴክስት በስልኬ ላይ እየደረሱ ካሉ ቴክስቶች የተነሳ ይህንን ቪዲዮ ለመስራት ተገድጃለሁ። በዚህ ቪዲዮ ዙሪያ አንድም ለባለ ታሪኳ፣ ሌላም ደግሞ ይህንን ታሪክ ይዛችሁ በሶሻል ሚዲያ ላይ እያዘዋወራችሁ ላላችሁ እና ያልተገባ ነገር እያደረጋችሁ ላላችሁ ሰዎች መልእክቴን ለማስተላለፍ ነው በዚህ ቪዲዮ የመጣሁት። በመካከላችን የነበረ ግንኙነት ከተቋረጠ ከ2 ዓመት ከ10 ወር በኋላ እንዲህ ያለ እጅግ ከእውነት የራቀ ስክሪፕትድ የሆነ ታሪክ ይዘሽ በመምጣትሽ እጅግ በጣም አዝኛለሁ። ይህ የፈጠራ ታሪክ ቢዝነስን ሰፖርት ከማድረግ ብቻ ነው ብዬ በማሰብ ነገሩን ደግሞ የበለጠ ለማካረር በማሰብ ጉዳዩን በእግዚአብሔር ፊት ትቼው የነበረ ቢሆንም ይህ ጉዳይ ግን ከዛ እየዘለለ አሁን ደግሞ የተለያዩ ፖድካስቶች ላይ እንዲሁም ደግሞ እዛው ቲክቶክ ፕላትፎርም ላይ እየቀጠለ ስለሆነ ነጋገሪያ የነበረችው የጽዮን ግርማ ባለቤት ቲክቶክ ላይ ብቅ ብሎ ስለሱ ያለችው ውሸት እንደሆነ እንዲሁም ደግሞ ሰግጥ ፈምስ በሚለው ስትራቴጂ መሰረት እሷ ፌመስ ለመሆን እኔን መስዋዕት አድርጋ ቀርባለች ነው ያለው። ደግሞ እሷ እንዳለችው የተማረች ከሆነች ቤተሰቦቿ ሰፖርት የሚያደርጓት ከሆነ እንዴት ይህን ሁሉ ነገር እያየች ዝም አለች? ይሄን ለእናንተ ለተመልካቾች መልሱን እተዋለሁ እና እንዲህም ደግሞ እንድትሆነ ያደረጋት ቻይልድሁድ ትራውማ፣ የምትከተሉ ኤክስትሪም ፌሚኒዝም እንዲሁም ደግሞ ፈጣሪ የለም በማለቷ ነው ሲል ሰፋ ያለ የቲክቶክ ቪዲዮችን እየለቀቀ ይገኛል። ሙሉን ለመስማት ብትፈልጉ እዚህ ጋር ቲክቶክ አካውንት የነበረው ግንኙነት ከተቋረጠ በኋላ በተደጋጋሚ ሽማግሌ በመላክ እንዲሁም ጓደኞቼ እኔም ደጋግሜ በመገኘት ነገሮችን ለመፍታት ሞክረናል። ነገር ግን በጊዜው የነበረው ምላሽ ምንም መልስ ያለ መስጠት ነው። ከዛ ጋር በተያያዘ እኔም ለረጅም ጊዜ ከመሞከር በኋላ በነገሩ ተስፋ ቆርጬ ነገሮችን ሁሉ ትቼ የራሴን መንገድ ይዤ ቀጥያለሁ። እሷም ደግሞ አብረን እያለንም ከተለያየም በኋላም በጣም ብዙ የተለያዩ ቪዲዮዎችን በዚህ ሶሻል ሚዲያ ላይ ስትሞክር ቆይታለች። ከነዛ መሀል የምታራምደውን ኤክስትሪም ፌሚኒዝምን ፌመስ ለመሆን እኔን መስዋዕት አድርጋ አቅርባል። ታሪክ በመፍጠር ሰግጥ ፈምስ በሚለው ስትራቴጂ መሰረት እሷ ፌመስ ለመሆን እኔን መስዋዕት አድርጋ አቅርባለች። በዚህ ቪዲዮ ላይ እኔ እሷ እንዳደረገችው እሷ እንደዚህ ነች፣ አባቷ እንደዚህ ነው፣ እናቷ እንደዚህ ነች እያልኩኝ እሷንም ሆነ ቤተሰቦቿን ለማጠልጠል ሳይሆን ከነበሩ ነገሮች አንጻር እና እሷም በቪዲዮ ካነሳቻቸው ነገሮች አንጻር በመነሳት ለእናንተም ሎጂካል የሆነ
ጥያቄ ለመጠየቅ ነው የምፈልገው። ከነዛም መካከል አንዱ ምንድን ነው በጣም የተማረች ሴት ቤተሰቦቿ በጣም ሰፖርቲቭ የሆኑ ሰው እንደሆነች ተናግራለች። ነገር ግን ቪዲዮቿ ላይ ስትናገር ከሰርጋችን በፊትም እጅግ በጣም ብዙ የሆኑ ግጭቶች በመካከላችን ነበረ። ይህ ሆኖ እያለ ቤተሰቦቿ ሰፖርት የሚያደርጓት ከሆነ እሷም ደግሞ እጅግ በጣም የተማረች ሴት ነገሮችን ማስተዋል የምትችል ከሆነች እውነትም ደግሞ እንደዛው አይነት ሴት ነች እና እንደዛ አይነት ነገሮች ሲመጡባት ውሳኔዎችን ለመወሰን እንዴት ሳትችል ቀረች? የመጀመሪያው ጥያቄ ነው። ከዚህ ጋር ደግሞ በተያያዘ እሷ ያነሳችው ሀሳብ ላይ በጣም በስፋት ሲዘዋወር የነበረው እንዴት ዲኮሩን ልትሰራ ቻለች የሚለውን ለመመለስ ያህል ነው። ቀድሞ እኔና እሷ ስንስማማ በእሷ በኩል 50 ሰው በእኔ በኩል 50 ሰው ተጠርቶ ወደ 100 ሰው የሚጠጋ ሰው ተጠርቶ በጣም ቀላል የሆነ ዲኮር ሰርተን ከዛም በኋላ ትንሽ ፕሮግራም አድርገን ሰርጉ በዛ መልኩ እንዲከናወን የታቀደ ነበረ። ነገር ግን ሰርጉ እየተቃረበ ሲሄድ በእሷ ቤተሰቦች ግፊት ሰርጉ ወደ ትልቅ እንዲያድግ ሆኗል። በዚህ ደግሞ ተቀብላችሁ እውነተኛነቱን ሳታረጋግጡ በሶሻል ሚዲያ ላይ የምታሰራጩ እንዲሁም በዩቲዩብ ላይ የምታቀርቡ ሰዎች እውነተኛነቱን የታሪኩን እውነተኛነት ሳታረጋግጡ ለፍርድ ባትቸኩሉ መልካም ነው ብዬ አስባለሁ። ፌሚኒስት ናት፣ እግዚአብሔር የለም ብላ ታምናለች። ከዛ ደግሞ አድራሻ የት ነህ የምትሉኝ ከመስቀሉ ስር ነው አድራሻ ያለ አቤት የአሜን መንፈስ አቤት አቤት። አይስቀልድ ነው ግን እግዚአብሔርን ኪዲ አላት ፖይንት ማለት ነው። ከምሯ ነው። ለእግዚአብሔር የለም ብላ ታምናለች። የት ነው አድራሻ ለምትሉኝ ከመስቀሉ ስር ነኝ ምናምን እያለ ሙሉ ለሙሉ ከሃይማኖት ጋር ልክክክክ ለማለት ሞክሯል። ሲቀጥል ኢቨን ባክግራውንድ እንትኑን ራሱ ያደረገው መዝሙር ነው። አይታችሁት ከሆነ መጥፎ እኮ አይደለም፣ መጥፎ ሆኖ አይደለም፣ ግን ሰዎችን የሰዎችን አቴንሽን እንዴት ለመውሰድ እየሞከረ እንደሆነ እያያችሁ ነው። እሷን እንዴት ከህዝቡ ጋር እያጋፈጣት እንደሆነ እያያችሁ ነው አይደለ? አምላክ የለም ብላ ታምናለች አለ። በእኛ ምን አገባን? የእሷ ላይፍ ስታይል እኮ ነው። ሲቀጥል ደግሞ ብዙ ነገር ነው ያለው። የት ነው አድራሻ ምትል ከመስቀል ነው ሊሆን ይችላል እኮ። ከባለቤቷ ታሪክ የተረዳሁት ነገር ቢኖር ሁልጊዜ ቀድሞ ያወራ ልክ ነው፣ ፈጥራ ነው እያወራች ያለችው ሲል አንድም ሰው ሊያዳምጠው ፈቃደኛ ነበረ። ልጅቷ ግን የሌላ ሀገርን ቲክቶከር ቪዲዮ ነው አምጥታ እንደ ራሷ ታሪክ አድርጋ ስትነግረን የነበረችው። ይኸውላችሁ ታሪክ ሁልጊዜ ሁለት ሳይድ ነው ያለው። ሁለቱም በኩል ሳታዳምጡ ለመፍረድ አትቸኩሉ። ደግሞ ሁለቱም አይነፉ። አብረው ከኖሩበት ጊዜ ልክ ታሪካቸው ረዘመ እኮ። ሁለቱም 17 ፓርቲ ይዘውብን መጡ። ሌላው ደግሞ እንደዚህ ፖድካስት ምናምን ሰዎች የምታቀርቡ ሰዎች ምንድነው እንደዚህ በአጭር ጊዜ የተፋቱ ሰዎች የምታቀርቡበት? እኛ ሊያስተምር የሚችለው ረጅም ጊዜ በትዳር የቆዩ ሰዎች ምናምን ብታቀርቡልን። በፒኦቪው ነው የቀረጸው እና ፊቱን ምናምን አላየው። አንደርስታንድ ገባኝ። እሷን ነው መጣ በጣም ዲቴል መናገር አለብኝ ይሄ ፓርት። ስለዚህ ፊቱ ምናምን አላየሁትም። ኢት ዋዝ ዊርድ ላይክ እሱ እንደሆነ ኦፊስሊ አውቃለሁ። ከዛ በኋላ ከሪሳይክል ቢን አውጥቼ ወደ ጋለሪ ምናምን አልመለስኩት። ወጣሁኝ። በቃ አይ ዋዝ ማድ። በጣም ነው የተሳቀቅኩት። ሰው አለ እዛ ፀጉር ቤት ውስጥ እንደዛ አይነት ቪዲዮ በጣም ኤክስፕሊሲት የሆነ ቪዲዮ መክፈቴ ማለት ነው። ከዛ ወጣሁኝ። ቴሌግራሙ ላይ ገብቼ ራሴን እስኪያመኝ ድረስ ነው በቃ የቴክስት አይነት ያነበብኩት ማለት ነው። ከዛ ገብቼ ምንም አይነት ኢነርጂ የለኝም። እኛ ቤት ነው ያሉት፣ ዲኮር እየሰሩ ነው። ሲያናገረኝ ዝም በል እባክህ ምናምን ብዬ ገባሁኝ። ከዛ በኋላ አደርን ማለት ነው። ላይክ በቃ ሄድኩኝ። በዛ ሰዓት ይሄ በቃ ኢነርጂ በጣም ድሬን ተደርጓል። ኤቭሪዴይ ጭቅጭቅ ስለሆነ ምናምን ነገር በጣም ኢነርጂ የለኝም። ከዛ ኔክስት ዴይ ነው በስተክል ፀጉር ቤት የመጋረጃ ብረት እንዲገዛ ልኬው ሲወርድ ነው ስልኩን አንስቼ ኖ አይሳይድ ደግሞ ሆርን ታያለህ አይደለ ነው ያልኩት ማለት ነው። ከዛ በምን አወቅሽ አለኝ። ያየሁትን አይቻለሁ አልኩት። ከዛ በኋላ ምንም አልመሰለው። ከዛ ከወጣው በኋላ ቢካዝ የተቀረጸው አቀራረጽ እንደዛ ስለሆነ ማለት ነው እና ዲና ያለኝ ነበርኩኝ እሱ እንደሆነና እንዳልሆነ። ከዛ ሳወጣው ከሪሳይክል ቢን ሳወጣው
ጋለሪ ውስጥ ነው የገባው። ላይክ እንትን ውስጥ ካሜራ ውስጥ አሁን ከቴሌግራም ዲሌት የተደረገ ነገር ወዴት ነው ከሪሳይክል የሚወጣው? ከዛ ዲቴል ስልክ ማለት ነው ሰዓቱ በዚህ ሰዓት ሎኬሽኑ እንደዚህ ኤቭሪ ዲቴል ይጽፋል። እኔ አሁን ሪሰንትሊ ነው አይፎን ያስኩት። ስለዚህ ሳምሰንግ አትሊስት እንደዛ ነው ዲቴሉን የሚናገረው። ስለዚህ መቼስ ሌላ ሰው አይደለም የተቀረጸው። ልጁ ጋር ነበርሽ ግን ተባለ ራይት። ከ2 ዓመት በኋላ ኦኬ ይሄንን ታሪክ ማጋራት አለብኝ እና ቪዲዮ መስራት አለብኝ እና በዚህ መልኩ መቅረብ አለበት ወደ ህዝብ ብለው ፖስት እንድታደርጊ ያደረገሽ የመጨረሻዎቹን ውሳኔዎች ማወቅ ፈልጋለሁ። ዋይ ከስንጀምር ቲቪ ላይ ያለው ከስንጀምርና ከዛ ቀለል ያሉት ይሸጣች ይገባል። ሲስተር ጋር በጣም ነበር የምናወራው። ሁሌ ፖስት አድርጊ ሂል አድርገሽ ጨርሽ እና ቶሎ ፖስት አድርጊ በጣም ብዙ ሰው ይማርበታል ማለት ላይ ነበር። ሚዲያ ላይ ቀርባ የኢትዮጵያን ማህበረሰብ ከሁለት የከፈለችው ጆርዲም በጽዮን ግርማ ትዳር ላይ የሰጠችው አስተያየት አለ። እንዲሁም ደግሞ የጽዮን ግርማ ፓርት 13 ጀምሮ የለቀቀችውን ቪዲዮ ከዚህ ቪዲዮ ቀጥሎ ታገኙታላችሁ። ሰምተን እንመለሳለን። የእናንተ ሀሳብ አስተያየት ምን እንደሆነ ኮመንት ሴክሽን ስር አጋሩኝ። እስከ መጨረሻው ድረስ አብራችሁ ነው። ጊፍት ልኳል ብያቸዋለሁ። ሁለተኛው እንደቴለ ታም ያለው ምናምን ብሎ አይወዝ በጣም ወሪድ በቃ ልደቴን ራሱ ያስታውሷል መሰለኝ። ከዛ በኋላ ሂወዝ ናት አክቹዋሊ ሂወዝ ሲክ ግን ሂወዝ ፋይን ነገር እና ፕሮፖዝ ናት ኢቨን ፕሮፖዝ ፕሮሚስ አደረገልኝ። ሰርፕራይዝ ነበርና የሆነ ሰዓት ላይ እንዲዞር ሰት ሱፍ ለብሶ ምናምን ነገር የመጣው ማለት ነው። ኢት ዋዝ ናይስ ግን ዩ ኖ አይ ዋዝ ወሪድ። ከዛ በኋላ አይ ዋዝ ሃፒ አክቹዋሊ በጣም ነበር ደስ ያለኝ። ከዛ በኋላ ደስ ብሎኛል ግን we've never talked about marriage. ጭራሽ እኔ ስለ ትዳር What do you mean you don't know what he has and what he don't have? Like it's fine? No, it's not fine. It's not fine. ኦፕን ሆኖ አልተናገረም ነበር እኔ አይደለም ብሎ ተጠየቅኩት። እንዴት ነው ይሄ መኪና ምናምን ነገር አልኩት። ከዛ ሲነግረኝ ማለት ነው ከአንደኛው ጓደኛው ጋር ተበድሮ ነው የገዙት። በጣም አሪፍ ግን ብድሩን ከፍሎ አያውቁም። 3 ዓመት ሆኖታል። አንድ ቀን ብድሩን ከፍሎ አያውቁም። ይተውልኝ ነው የሚል ነው እንትን ከዛ ከሰውዬ ጋር ሲሪየስሊ ላይፍን መወስድ ከሆነ ይሄ ብድር የኔን ብድር ነው ማለት ነው ብዬ የሚያሰብኩት። የሆነ ቀን መስሎኝ መጥቶ አባላለ ሴትን ልጅ አትዋሻት፣ ከወደደችህ ራሷን ትዋሻለች የሚል እና this is basically what's going on. Literally evidence ማለት ነው። አፍንጫዋ ስር ቁጭ ብሎ ራሷን ነው እየዋሸች ያለችው፣ ራሷን ነው ጋዝ ላይት እያደረገች ያለችው። why? because he treats her good. like በቃ ፍቅርን በጣም የምፈራው ለዚህ ነው። because አሁን አብዛኞቻችን ጺም ጀጅ እያደረግን ሊሆን ይችላል by the way and it's you know like ሁላችንም ጀጅ እንደረጋጋለን ምናምን ግን you're gonna find yourself in the same kind of position. I'm going to find myself in the same kind of position. ፍቅር ሲይዘን እሱን ጫማምረን ምናምን ነገር በቃ የሚያስፈልጉ እቃዎች ገዛን ማለት ነው። ከዛ በኋላ ዲኮሩ ተጀመረ እና ዲኮሩ ሲሰራ ማለት ካብድ የሆኑ ሴቶች በመሆን ነው። በጣም ካብድ ነው መሆን ያለብን። በጣም ባውንደሪ ያለን አይደለ? በቃ ለዛ ባውንደሪ ሟች መሆን አለብን። ሟች እኔ ከእንደዚህ አይነት ሰው ጋር ራሴን አላይም ካልኩኝ ማለት ነው I have to stand on business። እሱ ነው ትልቁ ችግራችን። ባውንደሪ ላይ ክሮስ እናደርጋለን ራሳችን ማለት ነው። you think እነዚህ ሁላ ሴቶች ባላቸው ቺት የሚያደርግባቸው፣ ባላቸው የሚደበድባቸው፣ ባላቸው አቢዩዝ የሚያደርጋቸው፣ ባላቸው ኮንትሮል የሚያደርጋቸው ሴቶች እዛ ትዳር ውስጥ ከመግባታቸው በፊት እንደዚህ አይነት ትዳር ነው የምፈልገው ብለው የገቡበት ይመስላችኋል? ነው እኔ እየኖሩ ነው። 6 months is too long. ጽዮን እንትን ላለችው እኔ I'm sorry maybe እንደተባለው አቢዙ በጣም ከባድ ነበረ እና ራሷን እስክትስት ድረስ በቃ ማለት እኔ አሳበዳት ነው ብዬ የማስበው። ይሄ ሰውዬ ገባ አስሬ ይደውላል፣ ይጮሃል። በቃ እኔ ብቻ የማደሬ ነው እዚህ በቃ ማይሆን ነገር ነው በቃ ነገር ተበላሽ ተበላሽ ሚለው ማለት ነው። ቤት ገብቻለሁ። አያም 3 ድረስ ቤት እየተጨፈረ ነው። ማየት ነው ያስጠላኝ። ምን ነገር በቃ እዛ ማለት ምን ይታያል። ከዛ ገብቼ ቤት የሚሆነ በቃ አንተ ጨናንቋል በጣም ኦቨርዌልምድ ነኝ ሲያናግረኝ አስታፍት ክራይ። ከዛ በኋላ ሳለቅስ ማለት ደውሎ እንትን አለ ላኪያቸው ቶሎ ይምጡ እንትን ከቤት እንትን ይዘንጡ ወይኔ በቃ ምናምን ብያቸዋለሁ። ከዛ ሲደውሉ ከዛ ቤት መጥቶ ሊያናግሩኝ ሲለው አስታፍት ክራይ በቃ
አጎቴ ነበረ ሲያይ ሳቀ። በሰርግሽ ቀን አንሲ ምንም ያላረገው ሰውዬ መጮህ ጀመርኩታል። በቃ ምናምን ነገር ሰርጉ ቀን አለፈ። መልሱ በሳምንቱ ነው። በሳምንቱ እኛ ቤት መልስ ጠራል። ከዛ ለመልሱ 2 ቀን ሲቀረው ጸጉሬን ለመሰራት ለመልሱ የእሱን ስልክ ተቀብዬ ስልክ ስለዘጋ ጸጉር ቤት ይዤ ሄጄ ፎቶ ልነሳ ምን ላይ ደረሰ ፕሮግረሱ ለማየት ፎቶ ተነሳሁኝና ዲሌት አድርጌ ከሪሳይክል ቢን ውስጥ ላጠፋው ስገባ ሪሳይክል ቢን ውስጥ ቪዲዮዎች አሉ። ምን ናቸው ቪዲዮዎቹ? ምን ይመስላችኋል? ቪዲዮ ነው። እሱ ከሆነች ሴት ጋር የሆነ ነገር እያደረገ ጀመርንበት። እኛ ዴት ማድረግ ከጀመርንበት ቀን ጀምሮ ይሄ ስልጠና እያለ የሚሄድበት ሰዓት፣ ባህሪ የሚቀየርበት ሰዓት ኤቭሪ ታይም ከሴቶች ጋር እያወራ ነው ማለት ፍለርቴሽስ ነው። በቃ መቼ ነው በዚህ ቻፓ ላይ የምትቀመጭብኝ? መቼ ነው ይሄን የምናደርገው? መቼ ነው ማገኘሽ? አንቺን እንደሞደድ ቀላል ሆነብሽ ሁሉንም ነገር መውደድ ማለት ፉል ኦን ፍለርቲንግ፣ ፉል ኦን ቺቲንግ ማለት ነው። እና ትራውት ደ ሆል እንትን ቤቴ ካፌ ተቀመጥኩኝ። በቃ አልፈልግም አልኩኝ። ከዛ አይኮልድ ማይ ሲስተር ነገርኳት። ከዛ አይዞሽ በቃ ምናምን ነገር አለች። ምን እያደረጉ ነው ቤት ስላት ለመልሱ ወጥ ምናምን እየተሰራ ነው አለች ማለት ነው። ከዛ አሁን ሰው ተጠርቷል፣ እየተደገሰ ነው ቤት። ምን ብዬ ነው ትቼ የምወጣው? የመልሱ ቀን የለም። እሱ ፎቶ ስንነሳ ምን ስላል አልመጣም። ከዛ አርፍዶ መጣ። መኝታ ቤት ሰዎች ስለነበሩ እዛ ገብተህ ቀይራ አልኩት። አልቀይርም ምን አገባሽ ብሎ ወጣ። እንግዲህ ካሜራማኖች አሉ ምናምን ሰው በጣም ስናደድ ካሜራማን ተባክሽ ምናምን ብሎ በዛው በቃ ተነሳን ፎቶ እና የመልሱ ፎቶ የኔ 80% የኔ ነው፣ 20% ነው ከሱ ጋር ያለው ማለት ነው። እኔ እንደ ሞዴል አንዴ እንደዚህ አንዴ ሳቂ የተባልኩ። ከዛ በኋላ በቃ የመልሱ ቀን አለፈ ምናምን ነገር። ከዛ በኋላ ይሄ ዋና ቢሄቪየሩ ወጣ። እስከዛሬ የነበረው ወዝ ላይ 20% ኦፍ ሂዝ መጥፎ ቢሄቪየር ማለት ነው። ከዛ በኋላ ኤቭሪ ቁልፉን የተሰበረው ኢንቴንሽናሊ አይደለም። አዳና ቁልፉን የወደቀው ኢንቴንሽናሊ አይደለም። አልሰበርም፣ ምንም ነገር አልሆነም። ከሩቅ ቦታው ላይ አይደለም። ከዛ ምንድን እንደዚህ ያስጨኩና አልኩት ተቸው ወደ ቤት ተመለስኩ። በቃ ቤተሰቦቼ ጋር እንደዚህ ነገር አልፈልግም ማለት ዲስ ኢዝ ሪሊ ቻይልዲሽ እና አቢዩዝ ነው። ኤቭሪ ዴይ በየቀኑ አለቅሳለሁ። ቢካዝ እንዳልኳችሁ በየቀኑ ጸባል በጣም ኮንትሮሊንግ ነው። ከዛ ያኔ በቃ ተመለስኩኝ። አልፈልግም ምን እንዳለብኝ ብዬ ከዛ ምን ብሎ አለቃ ሰው ምናምን ብሎ ተመለስኩኝ ማለት ከዛ 3 ወሩ ነው ምናምን ነገር ነው ከሰርጉ ማለት ነው። እኔ ጋር በቃ ጭንቅላቴ ሆነ አላ በቃ ምንም አማራጭ የለኝም ነው ላይ ብዬ ወስኛለሁ። በቃ ተቀብያለሁ። ከዛ በኋላ ማናት አልኩት። እጄ ላይ ደግሞ ምንም እንደማያደርግ እኮ ሰው ስልኩን ይሰጠኛል። እኔ እንድናደድ ይሆን አላውቅም። ከዛ ሜሴጅ ምናምን አለ እና አይደለም ኮል አገኘሁኝ። ከዛ ማናት ስለው ራይድ ተሰዳድተን ምናምን ነገር ምን የተሰዳዳችሁ አልኩት። ሳይ እንደዚህ ብለን እንዲህ ላይ ምናምን ይለኝ። ከዛ እሺ እንደውልላት አልኩት። እኔ አላውቃትም ማለት ነው። ከዛ ደውለሽ ነበረ ማለት ነው? ያወራ ነበር እኮ ሰሞኑን አለች። ማናት ነው አላውቅም ብዬ መንገድ ትንስስ ብዬ እንዳለም ብዬ ቤት ገባሁኝ። ከዛ ቤት ገብቼ አለቀስኩኝ። ማፈቀ ያደርገ ያለው ነገር I he's never said sorry actually about cheating. ከዛ ብዙ በጣም ለማድረጋችን ይሄን እሱ ነው ኤቭሪ ነገር ዲሳይድ የሚያደርገው። ኤቭሪ ነገር አፕላይ የሚደረገው እሱ ያለው ብቻ ነው። ኢቭን እኔ ያልኩትን ነገር እንቢ ብሎ በኋላ በሌላ መንገድ ተናግሮ ያደርገዋል እንጂ እኔ እንዳልኩት ክሬዲት አይሰጠኝም። ከዛ ማይ ሰልፍ ስቲም ኤቭሪ ኮንፊደንስ እኔ በጣም ክሬቲቭ ነኝ ብዬ ማሰብ ሴትዮ ምንም ነገር ሲባል እሱ ከሰማ እሱ ካለ እሱ ከፈቀደ አይነት ሜንታሊቲ እየመጣ መጣ ማለት ነው። ከዛ ይሄንን ነገር የሆነ ቀን በቀልድ ሲተረቀርኳት ከዛ ግራ ገባት። ለአባቴ ነገረችው። ከዛ አባቴ ሲያገኘኝ
እንደኛ ላይ ፋርጎ ሳይሆን ስለሌሎች ሰዎች እንደሚያወራ አድርጎ እንደዚህ መሆን ከጀመረ እኔ እኮ የማደርገው ነገር ጥቅም የለውም ብሎ እኮ ካሰበ የሆነ ሰው በቃ ሞተ ማለት ነው። በህይወት እኮ አይደለም ዝም ብሎ የተነፈሳል እንጂ ምናምን ሲል እውነቱን እኮ ነው ምናምን ብዬ የሆነ ሪላይዝ ማድረግ ጀመርኩ። ከዛ እንዳልኳችሁ ይጮሃል፣ ላይክ ይሄ ትሬትን ያደርገኛል። እንደዚህ የጮኸ መቶ ፊት ለፊቴ እንዲህ ምናምን ብሎ ይመለሳል ማለት ነው። ባይዘወይ ፊዚክሊ እንደዛ ፊት ሰው ምናምን ነገር አለ ሶስኪኒ ላይክ አውት ፓወር አድርገዋለሁ ማለት እኔ ላርግብል ማለት ነው። ግን ዩኖ ስኬል እየሆነ ነው የሚመጣው አደኝ ነው ፈደ እና ቃል በቃል አንቺ የኔ በታች ነሽ ምናምን ነገር ማለት ጀምሮ በዛ ሰዓት ማለት ነው ዳርዋ። ከዛ እየገባኝ መጣ ሌላ ሰው ይሄን ላይፍ እየኖረባት ወይ በጣም አዝንላቸዋለሁ ወይ ደግሞ ምን አይነት ደደቦች ናቸው ብዬ እንትንላቸዋለሁ የኔ ፎቶ አሉና እንትን አይተን ነበረ ዲኮር የሆነ ጊዜ አፕላይ አድርገን ነበረ ለመከራየት እነሱ ጋር እና እሱን አይተን ነበረ እንትን በሉልን ዲኮር እንደ ጨረታ ነገር ምናምን ብዙ ሰው ነው እንትን የሚሉት እና እስኪ ላኩልን የምትሰሩትን ዲኮር 3D እንትን ሞዴል አሰርታችኋል ነገር አሉ። ከዛ እሺ አልኩኝ። ለቅሶ ጋር ሆኜ ነበር። ከዛ ቤት ገባሁና ወንድሜ ግራፊክ ዲዛይን ስለሚሰራ እስኪ እንስራ ምናምን ነገር ብዬ ሳልኩለት ምናምን ነገር እና የሚሰራ ከዛ ገባኝ። እኔ ስላልኩኝ ያ ዲኮር አይሰራም እሱ ግዴታ መኖር አለበት እንደ ፓርትነር አይደለም። እንደ ፓርትነር ቢሆን የሳልኩለት የተቃጠለ ዛሬ በጣም እየተናደድኩኝ ነው። አርፎ እንግዲህ እኔ ይሄን ላይፍ ነው አፎርድ ማድረግ የምችለው ብሎ በታክሲ እየሄደ የነበረ አንድ ትልቅ አርቲስት እንግዲህ መኪና እንሰጣለን ብለን ሶሻል ሚዲያ ላይ አንዴም አምጥተነዋል። ይሄ ደግሞ ጥሩ ሀሳብ ነው። የፈለጋችሁትን ነገር አድርጋለሁ። ለዚህ ሰው መኪና የሚገዛለት ከሆነ ቲክታክ ላይ ላይቭ ገብቼ አላቅም፣ ላይቭ ገባለሁ። ለ50 ሰዎች የኢንተርኔት ፓኬጅ እገዛለሁ። ፎሎ ስላደረጋችሁ ብቻ ኢንተርኔት ፓኬጅ እገዛላችኋለሁ። ዋናው ነገር ግን ተስፋ ሰተን መኪና የሚመስል ነገር ፊቱ አምጥተን አስቀምጠን ከዛ በኋላ አይ የለም ብለን ወደኋላ መመለስ በጣም ከባድ ነው። እኔ ራሱ ይኸው እዚህ ጋር ቁጭ ብዬ የፕሮሞሽንን ህግ ጥሼ ነው ይህን ቪዲዮ እየሰራ ያለሁት። አንድን ድርጅት ስሙን ጠርተን ፖፑላር ኤሌክትሮኒክስ ፎሎ አድርጉ እያልን ቪዲዮ ለመስራት ብዙ ብር ነው የምናስከፍለው እኛ እንደ ኮንቴንት ክሬተር ማለት ነው። እና ምን ላድርግ? እሺ ኮሜንት ላይ ንገሩኝ።